ከየአቅጣጫው መጥተው እኛን ሰፖርት ማድረግ የፈለጉት እና የተባበሩን። ለምሳሌ ቪዲዮን ለመስራት ፕሮዳክሽኑን ሙሉ ፕሮዳክሽን በነፃ እየሰራልን የነበረው ጆኒ ቪዲዮ ነው። ጆኒ ቪዲዮ ታውቁታላችሁ። በጣም ቆንጆ ስቱዲዮ ነው፣ ቦሌ ነው የሚገኘው። እሱ ነበር በነፃ ስፖንሰራችን የነበረው። እንዲሁም ደግሞ ዳይሬክቲንግ እና ስክሪፕት ራይቲንግ ደግሞ ጄዲ ፕሮዳክሽን ጆሴፍ ዳንኤል የተባለ ትልቅ የፊልም ባለሙያ ነው እና እሱ ደግሞ ስክሪፕቱን ጻፈልን፣ ዳይሬክቲንጉን ሰራልን እና በጣም ቆንጆ እንደምታዩት በጣም ቆንጆ የሆነ የቪዲዮ ፕሮዲስ ማድረግ ችለናል። ቪዲዮ የተቀረጸው በጥሩ ኳሊቲ እንዳያችሁት። የተቀረጸበት ቦታ ፍቅረ ሰላም ሆስፒታል የማታውቁ ሰዎች ያለው አያት ሲኤምሲ አካባቢ፣ ሲኤምሲ ሚካኤል ፊት ለፊት ነው። አዲስ ሆስፒታል ነው። በጣም ቆንጆ ሆስፒታል ነው። ያው ለባንኮክ ላይ ትልቅ ሆስፒታል ነበር ሶሊ የታከሙትና ትንሽ ቀረብ እንዲል የመረጥነው ፍቅረ ሰላምን ለዛ ነበርና እንደምታዩት በጣም ቆንጆ ሆስፒታል ነው። በዛ ላይ ደግሞ ማኔጅመንቱ በጣም ጥሩ ነው። ባለቤቱ በጣም ጥሩ ናቸውና እነሱም በነፃ ቀረጻችንን እዛ እንድናደርግ ፈቅደውልናል። ከዛ ውጪ ደግሞ በጣም ብዙ የክሮች ተሳትፈዋል ማለት ነው። ቪዲዮ ኤዲቲንግ ላይ፣ ቀረጻው ላይ፣ ሀሳብ በማመንጨት በሁሉ ነገር ብዙ ሰዎች ተሳትፈዋል። ኢቭን በአልባሳት የተለያዩ የዲዛይነሮች ተሳትፈዋል። ከዛ ውስጥ አንዷ በጣም የምናደንቃት የምንወዳት አርቲስት ፌቨን ከተማ ነች። ቆንጆ ለመዝሙራችን የሚሆን ቆንጆ የሀገር ልብስ ሰርታልናለች። ኤደን የምትባል ደግሞ አንዲት ኤደን ጥበብ ያሉት አካባቢ የጥበብ ቤት ያላት እህታችንም እንደዚሁ ኬፋ ዲዛይንም እነዚህ ሁሉ በአልባሳት ተሳትፈዋል እና እኛ ምንም ወጪ ምንም 5 ሳንቲም ሳናወጣ ይሄ ሁሉ ሰው ተሳትፎ እኛን አበረታቱን ይሄን የመሰለ ፕሮዳክሽን መስራት ችለናል እና የዛሬዋን መድረክ የመጀመሪያ ላይቫችን ነው። በነገራችን ላይ የዛሬዋን የመጀመሪያ የላይቫችንን መድረክ ከእናንተ ጋር የምናደርገውን ቆይታ መዝሙሩን በተመለከተ የረዳንን እግዚአብሔርን ለማመስገን እንዲሁም ደግሞ እዚህ ቪዲዮ ላይ ይሄ ህልማችን እውን እንዲሆን መዝሙር በዚህ ልክ ቆንጆ ሆኖ እንዲወጣ አስተዋጽኦ ያደረጋችሁትን አካላት በጠቅላላ ለማመስገን ተጠቅመንበታል ማለት ነው። ለሁላችንም ምስጋናችን ይድረሳችሁ። እጅግ በጣም እናመሰግናለን። እግዚአብሔር ይስጥልን። እኔም እንደምለው ያህል ፊዲ ጠቅላላ አድርጋ ተናግረዋለች። እኔም እግዚአብሔር ይስጥልን አመሰግናችኋለሁ። ሁላችሁም ላደረጋችሁልን አስተዋጽኦ ላደረጋችሁልን ነገር ሁሉ በጣም እግዚአብሔር ይስጥልን። ማርያም ይስጥልን እንላለን። እናንተም ደግሞ ብዙ አላችሁ። አሁን ያልቀረናችሁ ልትኖሩ ትችላላችሁ። ምክንያቱም በጣም ብዙ ናችሁ። እንደዚህ ያደረጋችሁልን የኢትዮጵያ ሕዝብና የኤርትራ ሕዝቦች በሙሉ ዓለም ላይ ያላችሁ ሕዝቦች ረድታችሁናል። ብዙ ነገሮች ምክንያት ሆናችኋልና ይሄ መዝሙር ሲወጣ እኛም ሕክምና ላይ ስንሄድ ብዙ ነገር አድርጋችሁልናል። እግዚአብሔር ይስጥልን፣ እናመሰግናለን። እናንተም በበኩላችሁ ያደረጋችሁልን ሰዎች እናንተ ባትኖሩ ኖሮ ሰው ለሰው ወገን ደራሽ ነው ይባላል። ለሰዎች ምሳሌ አነጋገር ማለት ነው እና እናንተ ይህንን ነገር ተግብራችሁልናል፣ እኛንም አግዛችሁናል፣ ስንቸገር አረድታችሁናል። እኛም በጣም እናመሰግናችኋለን። እግዚአብሔር የዋላችሁልንን ውለታ ይክፈላችሁ። ያው እንግዲህ እኔ ከኔ የተሻለ በጣም በተቀናጀ ሁኔታ የምታወራ ልጄ፣ የኔ ድምፅ የሆንሽው ልጄ በጣም ነው የማመሰግነው። በጣም ነው የምኮራብሽ። ለምንድን ነው የምኮራብሽ መሰለሽ? በቃ የሰውን ውለታ ሁልጊዜ